አቤቱ የይቅርታ ባለቤት ንጹሕ ልብ ፍጠርልኝ። ይህን የተናገረው ነቢየ እግዚአብሔር ወይም የእስራኤል ንጉሥ የነበረው ታላቁ ነቢይ ዳዊት ነው። ተጽፎ የምናገኘው መዝሙር 50 ተራ ቁጥር 10 ላይ ተጽፎ እናገኘዋለን። ለምንስ ይሄን አነሳኸው? ለምንስ ይሄን እንዴት እርስ አድርገህ አነሳህ ልትሉ ትችላላችሁ። ጥያቄ ያለው ሰው ካለ በኋላ ይመለስለታል። ስለዚህ መጀመሪያ ጊዜ ንጹሕ ልብን ይዞ ለጥያቄው መልስ የሚያመች ንጹሕ ልብ ይዞ ነው። ይህ ንጉሥ ይህን ሲጽፍ ምክንያት አድርጎ ራሱን ምክንያት አድርጎ ነው የጻፈው። በይንተ ርዕሱ ብሎ ስለ ራሱ ኃጢአትና ስለ ራሱ በደል ስለ ራሱ ክፋት የደረሰበትን ኃጢአት በዘመኑ የሰራውን ኃጢአት ያንን እያሰበ የተናገረው ነው። ይህ ንጉሥ ከእግዚአብሔር ጋር እየተነጋገረ እግዚአብሔር እያናገረው ነቢይ እየላከለት ንጉሥ ሆኖ 40 ዘመን እስራኤልን ሲያስተዳድርና ሲመራ ሲቀጣ የነበረ ነው። እስራኤልን እንቅፋት እንዳይመታቸው፣ ጠላት እንዳያጠፋቸው፣ እንዳይርባቸው፣ እንዳይጠማቸው፣ ድሃ እንዳይበደል፣ ፍርድ እንዳይጎድል እያለ ለእስራኤል ቋሚ ሆኖ ሲያገለግል የነበረ ንጉሥ ነው። ስለዚህ ብዙ አውድ እያነሳ ብዙዎችን ነገር እየጠቃቀሰ ብዙ ነገር ያነሳው እርስ አለ። ስለ ጌታችን ኢየሱስ ክርስቶስ ቅድመ ዓለም ከአብ የመወለዱን አንስቶ ያስተማረበት አውድ አለ። ከዚያ በመቀጠል የሥላሴን አንድነትና ሦስትነት ያስተማረበት ክፍል አለ። የሥላሴን ምስጢር አንዳንዱን እየተነተነ ለሰው ልጅ በሚገባ መልኩ ተገልጾለት ያስተማረበታል። ከዚያም ምስጢረ ሥጋዌን ድንግል ማርያም እንደምትወልደው አምላክ ሰው እንደሚሆን ሰው አምላክ እንደሚሆን ከድንግል ማርያም ተወልዶ በመልዕልተ መስቀል እንደሚሰቀል የተናገረበት ምዕራፍና አውድ አለ። እዚያ ምስጢረ ትንሣኤን የተናገረበት ምዕራፍ አለው። ምስጢረ ቁርባንንም በተመሳሳይ የተናገረበት አለው። ምስጢረ ጥምቀትንም የተናገረበት አለ። እንደውም በዮርዳኖስ ወንዝ ገብቶ እንደሚጠመቅ ተናግሯል። ከተጠመቀ በኋላም በቀራንዮ አደባባይ እንደሚሰቀል ሁሉ አጉልቶ አስፍቶ የቀደሙንም የሚመጣውንም ያለፈውን ተገልጾለት የተናገረ ነቢይ ነው። ይህን ሲናገር ከዕለታት አንድ ቀን ሰው ነውና የሰራው ኃጢአት ነበረው። ስለ ኃጢአቱ ምክንያት ስለ ራሱ ምክንያት ይህንን ምስጢር ተናግሯል። አቤቱ ንጹሕ ልብ ፍጠርልኝ፣ ሌላ ነገር ስጠኝም አላለም። መንግሥቴ እንዲቀናልኝ ወይም ጠላት እንዲጠፋልኝ፣ መንግሥቴ እንዲስፋፋልኝ፣ ጠላት ጠፍቶ ሀብት እንዲበዛልኝ፣ ጠላቶቼ ከኔ ፊት ሸሽተው ሌላ ነገር እንዲሰጠኝ አላለም። በቅድሚያ ምንድን ነበር ያለው? ምንድን ነበር ያልኳችሁ ይመናል? ንጹሕ ልብ ፍጠርልኝ አለ። ንጹሕ ልብ ያስፈልጋል። ምክንያቱ የሰው ልጅ ንጹሕ ካልሆነ ልቡ ንጹሕ ካልሆነ ምን ይባላል? የሥራው ሁሉ መጀመሪያ ለሰው ልጅ ንጹሕ ልብ ፍጠርልኝ ማለት ነው። ንጹሕ ልብ አቤቱ ጌታ ኢየሱስ ክርስቶስ ሆይ የይቅርታ ባለቤት ንጹሕ ልብ ፍጠርልኝ ብሎ ስራውን በመጀመር አንድ ሰው ገና ስራውን ሊጀምር ሲል ንጹሕ ልብ ፍጠርልኝ ማለት ያስፈልገዋል። ከእግዚአብሔር ጋር የሚገናኝበት ሕሊናው ከእግዚአብሔር ጋር የሚያመሰግንበት ከመላእክት ጋር አንድ የሚሆንበት የእግዚአብሔርን ቋንቋ የሚሰማበት የእግዚአብሔርን ቸርነቱን የሚሰማበት ንጹሕ ልብ ያስፈልገዋል። ልቡ ንጹሕ ካልሆነ በልቦናው ንጹሕ ነገር ካላዘ ምን ይባላል? ጤፍ የሌለው ጎታ ይባላል። ሰው ንጹሕ ካልሆነ ቁሞ ይሄዳል። ጎታ እንዲሁ ቁሞ ከፍቶ ካላያችሁት ምንድነው የሚሆነው? ባዶ ነው። ካለው ግን ንጹሕ ነገር ጤፍ የያዘ ጎታ ከሆነ እንደዚህ ሁሉ ሰው ንጹሕ ከሆነ ልቦናው ባዶ ካልሆነ ልቦናውን ካነጻ ከእግዚአብሔር ጋር የሚነገረውን ከመላእክት ጋር አንዱ ነው የእግዚአብሔርን ቃል ያመሰግናል ማለት ነው። ዳዊት በመጀመሪያ ጊዜ ልቦናዬን ንጹሕ አድርግልኝ አለ። ምሕረትህን ቸርነትህን እንድቀበል አንተ የይቅርታ ባለቤት ነህና ከኃጢአቴ ሁሉ አንጻኝ፣
እኔም አንተ ንጻ ካልከኝ ከበደሌ እነጻለሁ አለ። የሰራው ኃጢአት በዘመኑ ጊዜ ዝሙት ፈጽሞ ነበርና ዝሙት የፈጸመባትን ሴት ባሏን እንዳይገለኝ ወይም እንዳያካስሰኝ በዘመኑ ያን ጊዜ የነበረው አንድ ሴት ከአንድ ወንድ ጋር አንድ ወንድ ከአንድ ሴት ጋር ቢገኝ በድንጋይ ተወግሮ በእሳት ተቃጥሎ ይሙት የሚል ሕግ ነበር። ግን የእነሱ ሕግ ይሻል ነበር አይደል ከኛ ሕግ። አሁን እኮ አንድ ሰው አጥፍቶ በእሳት ተቃጥሎ በድንጋይ ተወግሮ ይሞታል ይባል አንድ ሰው ወደዚያች ቦታ የሚሄድም የለም አይደል? ይፈራላ በስጋ ይገለኛል ነው። እሱ ግን ምንድን ያለ በስጋ የሰራውን ተመለሰና ያን ሁሉ ኃጢአቱን አሰበና እንደውም በፊት ብቻዬን ነው የበደልኩ፣ በጨለማ ብቻዬን ነው የበደልኩ፣ ጎልማሳ አስገድያለሁ፣ የሰው ሚስት ደፍሬያለሁ። ስለዚህ ኃጢአቴን ይቅር የምትለኝ አንጻኝ እንደ በረዶ ነጭ እንደሆነ እያለ ሲናገር መጣና አቤቱ የይቅርታ ባለቤት ንጹሕ ልብ ፍጠርልኝ አለ። ኃጢአቴን ሁሉ ይቅር በለኝ፣ በልቦናዬ እውቀትን አድስልኝ፣ ያንን ያረጀውን ልቦናዬን አዲስ አድርግልኝ። ኃጢአቴን በማንነት የበሰበሰውን የፈረሰውን ቤት አባቶቻችን አሮጌውን እንጨት ነቅለው በአዲስ እንደሚሰሩት ሁሉ በኃጢአት የበሰበሰውን ሰውነቴን በኃጢአት የረገፈውን የጎሰቆለውን ሰውነቴን አድስልኝ፣ እውቀትን ግለጽልኝ፣ ንጹሕ ልብ ፍጠርልኝ አለ። በእውነት ንጹሕ ሰው ያስፈልጋል በአሁኑ ሰዓት እና ከዚህ ሁሉ ዓለሙ እንዲሁ በወንጌል እየተጥለቀለቀ የወንጌል ባህር ሆኖ ዓለምን እያዳረሰ እያለ እንዴት አንድ ሰው ንጹሕ ሰው እንደ ዳዊት ያለ ይጠፋል? ንጹሕ ልብ ፍጠርልኝ ብሎ እስራኤልን የሚያስተዳድር እንዴት አንድ ሰው ይጠፋል? ንጹሕ ሰው ያስፈልጋል በዘመኑ። አንድ ካህን ንጹሕ የሆነ ካህን ያስፈልጋል። ምዕመናንን ወደ እግዚአብሔር የሚያቀርብ እርሱ ከእግዚአብሔር እየተነጋገረ የእሱን ከእግዚአብሔር ጋር እየተነጋገረ እግዚአብሔር የሰጠውን ቃል ወደ ምዕመናኑ ይዞ መጥቶ ምዕመናኑን ከክፉ የሚመልስ ከጉድጓዱ ከገቡበት የሚያወጣ ንጹሕ ንጉሥና ንጹሕ ካህን ያስፈልጋል። ንጹሕ መምህር ያስፈልጋል። በተመሳሳይ ንጹሕ ዳኛ ያስፈልጋል። ስለዚህ ንጹሕ ልብ ፍጠርልኝ ያለ ከእግዚአብሔር ጋር የሚነጋገርበት ተዘግቶበት ነበር። እግዚአብሔር መልካም ሲሰሩ ይቀርባል፣ ክፉ ሲሰሩ ይርቃል። ዳዊትን ርቆት ነበር። ክፉ ነገር ሰርቷልና ክፉ ነገር ስለሰራ እግዚአብሔር ራቀው። ከሱ ከማንነቱ ስለራቀ ጸሎቱንም የሚሰማው አጣ። እስራኤልም በጎን አመፅ አነሱበት፣ ውከት ተነሳበት። ንጹሕ ያልሆነ መሪ ካለ ውከት ይነሳበታል። ምክንያቱ እንደ ሸረሪት ዛሃ ራሱን በራሱ ዘግቷልና። የሚገርመው ነገር ሸረሪት ዛሃዋን ትዘጋና የሚገላት ሌላ የለም። ማንም ይገላት ዛሃዋን የሚዘጋት። ንጹሕ ያልሆነ ሰው አመፀኛ የሚሆን ሰው ንጹሕ ልብ የሌለው አቤቱ ፍጠርልኝ ብሎ ወደ ፈጣሪው የማያመለክት ሰው ከሆነ የሰራው ሴራና የቆፈረው ጉድጓድ የፈነቀለው ድንጋይ ተጭኖ እንደ ሸረሪት ይዘጋዋል ማለት ነው። ይሄ ነው ትርፉ። ይህ ሁሉ እንዳይሆንበት ነው እንደዚህ ያለ። ሐዋርያት በዚህ ሰሞን የምናስታውሳቸው ንጹሕ ልብ እግዚአብሔርን ተከትለው ያሉበት ቦታ ላይ እግዚአብሔርን በንጽሕና ተከትለውት እግዚአብሔርን እያገለገሉ ዓለሙን ሁሉ ትተው እግዚአብሔር መርጧቸው ኑ ተከተሉኝ፣ ለጊዜው በእግር ተከተሉኝ፣ ኋላ ግን በግብር ትመስሉኛላችሁ፣ ዓለምን በወንጌል ታስተምራላችሁ፣ የወደቀውን ዓለም ታነሳላችሁ፣ የጎሰቆለውን ታነጻላችሁ ተብለው ሐዋርያትን እግዚአብሔር የመረጣቸው ልቦናቸውን ንጹሕ አድርገው መንፈስ ቅዱስን ተቀብለዋል። ወረደ መንፈስ ቅዱስ ላዕለ ሐዋርያት። እግዚአብሔር መንፈስ ቅዱስን በሐዋርያት ላይ ላከላቸው። ወተናገሩ ከመዘ እሳት ወተናገሩ በነገረ ሁሉ በሐውር። የሀገራችን ሊቅ ቅዱስ ያሬድ በመዝሙሩ ይህን ተናግሯል። መዝሙሩም የተባለ በዛሬው ዕለት ነው። ይህን ሲናገር አንዳንዶቹ ሰዎች ብዙዎች ወይ ወንጌሉ ያልገባቸው በአዳራሽ የሚጨፍሩት አይ እግዚአብሔር እኮ ያስተማረ ለሐዋርያት ምንድን ነበር የሚሉ
ወንጌልን አይደለም ወንጌልን ብቻ ነው ያስተማሩት። ቅዳሴው የሚቀድሱት ዜማው የሚጮሁት ይሄ ድካም ነው ይሉናል። አላወቁትም እንጂ ድካም አይደለም። ከእግዚአብሔር ጋር የምንገናኝበት ወንጌላችን፣ ቋንቋችን፣ መልሳችን የሚመለስበት ነው። እግዚአብሔር ደግሞ በዘመኑ ጊዜው ሲደርስ ሁሉም ሰዓቱ ሲደርስ ምንድነው ያለው? ሰዓቱ ሲደርስ ሁሉም ይገለጣል፣ የማይገለጥ ነገር የለም ማለትና ቅዱስ ያሬድን አስነስቶ ዜማው እንዲደረስና ለቤተ ክርስቲያን አንድ ጽን ሆኖ ምእመናንን እንዲጠብቅ ዜማውን ደረሰው ቅዱስ ያሬድን አስነሳ ማለት ነው። እና እንደዚህ የሚባል ብዙ የሰፈር ወሬና ትርክት አለ። እነሱ ከዚያው ይተርኩ። ግን ወረደ መንፈስ ቅዱስ ላይ ለሐዋርያት፣ በሐዋርያት ላይ መንፈስ ቅዱስ ወረደላቸው። መንፈስ ቅዱስ ሲወርድላቸው ንጹሕ ልብ ነበሩና ከእርጅናቸው ታደሱ። ሰው ከእርጅናው ይታደሳል። አባቶች ይታደሳል። ሰው ክፋት ከሌለው ከእርጅናው ይታደሳል፣ ብዙ ዘመን ይኖራል። ክፋት ካለው ደግሞ እድሜው ያጥራል። ከእርጅናው መታደስ ማለት የ50 ዓመቱ ሽማግሌ ጴጥሮስ 70-80 ዘመን ሆኖ ሲመላለስ ሽማግሌ ሆኖ ሲወጣ ሲወርድ ከጌታ ጋር የነበረ ከእርጅናው ታድሶ መንፈስ ቅዱስ አድሮበት ነው። ይህንን ዓለም 12 ሐዋርያት፣ 72ቱ አርድእት፣ 36ቱ ቅዱሳን አንስቱ ነው ይህን ዓለም በወንጌል አጥለቀለቁት። ሁሉም አማኝ ሆነ። ለሀገራችን ደርሶ የወንጌል ሰባኪና አማኝ ሆኖ እምነት የሚነገርበት ከሌላው ሀገር ይቅርና ቅድስቷ ለኢትዮጵያ ምድር ላይ ወንጌል ይሰበካል። ደስ አይላችሁ? የኛ ሁሉ ለሌሎች ይትረፋቸው። ለማንኛውም ወንጌል የማይሰማበት ሀገር አለ። ከኛ ዳርና ዳር ስትሄዱ ወንጌል የማይሰማበት፣ ክርስትና የማይነሳበት፣ ሙታን የማይፈታበት ሀገር አለ። ይችን ዳርና ዳሯን ጠረፏን ብትዞሯት እንደዚህ ያለ ሀገር አለ። ስለዚህ ከዚህ የመነጨው ምንጭ ለአባቶቻችን ለነሱም እንዲደርስላቸው የእግዚአብሔር መልካም ፈቃድ ነው። ስለዚህ መልካም ልብ ፍጠርልኝ አለ። መልካም ልብ ፍጠርልኝ፣ ልቤንም አዲስ አድርገው በእውቀት ግለጽልኝ አለ። በእውቀት ግለጽልኝ። መልካም ልቦና ካለኝ ሁሉን ነገር አደርጋለሁና አለ። መልካም ልቦና የያዘው እሱ የጻፈውን በዘመኑ ያስቀመጠውን ሁሉ በእግዚአብሔር እየተቃኘ ያስቀመጠውን ሐዋርያት ሁሉም ፍጥረት ተምሮበታል። መልካም ልብ ፍጠርልኝ ሲል እግዚአብሔር ቅጽል ስም ሰጠው። ምን የሚል ሰጠው? ልበ አምላክ ዳዊት ብሎ የአምላክ ልብ ማለት ነው። ልበ አምላክ የኔ ቅርብ ወዳጄ፣ የኔ ቤተሰብ እግዚአብሔር የሚወደው ልበ አምላክ ተባለ። ይህንን ይዘው ሲያነቡና ሲተረጉሙ የነበሩ ሐዋርያት በመልካም ልቦናቸው መንፈስ ቅዱስ ወረደላቸውና 71 ቋንቋ ተገልጾላቸው በዚህ ዓለሙን ሁሉ አደረሱት። በየአገሩ ሁሉ ቋንቋ ተናገሯል። ልብ በሉ፣ ያዙልኝ። ከዚህ ላይ በየአገሩ ሁሉ ቋንቋ ተናገሩ። ከኛ ሀገር የትግርኛ ቋንቋ አንድ ሰው ቢያወራ ከመካከላችን ምንድነው የጎሬት አናየው? እውነቱን ተናገሩ፣ እናየዋለን። የኦሮሞኛ ቋንቋ ከዚህ እኔ ብናገር እንደው አንዳንዱስ ድንጋይ አንስቶ ሳይወግረኝ ይቀራል። ሐዋርያት ግን ወተናገሩ በነገረ ሁሉ በሀገሩ ሁሉ ቋንቋ ተነጋገሩ። የሀገሩ ሰው ያኔ እነሱ መንፈስ ቅዱስ ሲገለጽላቸው ያን መንፈስ ቅዱስ ሲቀበሉ ልባቸው ንጹሕ ሆኖ መንፈስ ቅዱስ ሲያድርባቸው ምንድነው ያደረጉ? በሀገሩ ቋንቋ ሲናገሩ ሁሉም ሕዝብ ይሰማቸው ነበር። ሁሉም ያኔ ደግሞ የእግዚአብሔር ታምሩ ሊገለጽ የአይሁድ ፋሲካ በዓል በነበረበት ለማክበር በየሀገሩ ሁሉ ነበሩ። ብዙ ሰው ነበር የዛን ጊዜ። የሀገሩ ሹም ገዡ፣ የወታደሩ ምናምኑ ነበር ያኔ ሐዋርያት በየሁሉ ቋንቋ ተናገሩ። በ72 ቋንቋ ለ3 ለ4 ቋንቋ አይደልኛ እዚህ እንደ ጤፍ በመሽን እንደሚገላበጥ ጤፍ ስንገላበጥ ምኑ አይደለም ለ2 ለ3 ቋንቋ። እንደውም እኮ አንድ ሰው መጥቶ ያልገለጸውን ቋንቋ ማለት ነው። በዚያ ቋንቋ ዓለም ሁሉ ሲተራመስ ይኖራል። ሰው ሁሉ ባለመግባባት ይኖራል። ልቦናችን ንጹሕ አድርገን ይህ የመግባቢያና የማስተማሪያ ቋንቋ ነው።
ወደ ሌላ ሀገር አንድ ሰው ቢሄድ ስብከተ ወንጌል የሚሰብክ ከሆነ ቋንቋው በተቀየረበት ሀገር ነው በዚያ ቋንቋ ሀገርን እያስተማረ የእግዚአብሔርን ወንጌል እየሰበከ ሰውን ከክፋት ወደ ምን ይመልሳል? ወደ ጽድቅ ይመልሳል ማለት ነው። ይህ ቋንቋ ምን ሆነ? መጣያ ነው ያደረጉት እነ ጴጥሮስ አርገውታል። መጣያ ቋንቋውን አላረጉትም፣ መግባቢያ ነው ያደረጉት። እንዴት እኒህ ሰዎች ምን ወረደላቸዋል? ልቦናቸው ንጹህ የሆነ እንዴት እኒህ ሰዎች ምን አገኙ? የእነዚህ ቋንቋ ሌላ አይደለም፣ እንዴት በእኛ ቋንቋ ይነጋገራሉ? ያልገባቸው እንደኛ ዘመኖች ሰዎች ማለት ነው። በሸረሪት የተዘጉት እነዚህ ምንድነው ያሉት? እንዴት በእኛ ቋንቋ ሊያወሩ ይችላሉ? የኛ ቋንቋ እንዴት የነሱ መነጋገሪያ ይሆናል አለ። ስለዚህ ግማሾቹ እነዚህማ ጉሽ ጠላ ጠጥተው ነው ሰክረው ነው አሉ። ሰው እኮ በጣም ከባድ ነው። ሰው ማለት መዛለቂያ የሌለው ማለት ነው። ሲፈጠር ግን እግዚአብሔር ከእርሱ ጋር የሚነጋገር በባህሪው እግዚአብሔርን እንዲያገኝ ንጹሕ ሆኖ እግዚአብሔርን እንዲያመሰግን ህብረት ከመላእክት ህብረት ጋር እንዲጨመር አድርጎ ነበር የፈጠረው። ስለዚህ በራሱ ተንኮልና ክፋት ሞትንም ክፋትንም አምጥቶ እንዳይግባባ አደረገው ማለት ነው። እንዳይግባባ አደረገው ነው እንጂ ቋንቋው ከሰው ጋር የሚያግባባ እንዳይግባቡ ያደረጋቸው የራሳቸው ክፋት ነው። ስለዚህ ሐዋርያት በየአገሩ ሁሉ ቋንቋ መንፈስ ቅዱስን ንጹሕ ልቦና ተቀብለው በየአገሩ ሁሉ ቋንቋ አስቀምጠዋል። ብዙዎቹ ንጹሕ ልብ ይዘን እንዴት እኛ አማኞች ሁነን እግዚአብሔር በችግራችን እንዴት አይደርስልንም ይላል ሰው። እንዴት ይህን ያህል መከራ እየወረደብን ይህን ያህል ህዝቡ በኑሮ እየተጨነቀ እንዴት እኔ እያመንኩ ቅዳሴውን እያስቀደስኩ ለምን ይሄን ሁሉ መከራ ይደርስብኛል ይላል። ብዙ ሰው እንዴት እግዚአብሔር ለኔ ይሄን ሁሉ መከራ ይደርስብኛል ይላል። ከቀድሞ አባቶቻችን ስታዩ ችግር ያልደረሰባቸው የለም። ንጹሐን ልቦና ሆነው ከእግዚአብሔር ጋር እየተነጋገሩ ችግር ያልደረሰባቸው አማኞች የሉም። ከዘመዶቹ ጋር ተለያይቶ ሀገሩን ለቆ ወደ ባዕድ ሀገር የተሰደደ አብርሃም ደግ አብርሃም ተብሎ አርከ እግዚአብሔር ተብሎ ሲጠራ የነበረው ወደ ስደት ምድር ሲሄድ ከዘመዶቹ ተለይቶ ወደ ስደት ምድር ነው የሄደ። ያችን የተስፋውን ምድር አወርሳለሁ ተብሎ እኛ ከሀገራችን ተቀምጠን እየበላን እየጠጣ አንድ ችግር ሲደርስበት ምን እንላለን? እግዚአብሔርን እንዴት ቅዳሴው እግዚአብሔር አይሰማኝም? ቅዳሴውን እያስቀደሱ እየቆረው እንዴት ነው እየዘከሩ ለምን እንዴት ችግር ይደርስብኛል ይላል። ችግርን ካላለፉ ተራራውን ካልወጡ ከሜዳው መድረስ የለም። አባይን ተሻግረን ወደዚያ ማዶ ልትሻገር ካሰብክ ግዴታ ነው አባይን መሻገር አለብን። ካሰብከው ቦታ ለመድረስ እግዚአብሔርን ለመፈለግ የእምነት ጽናቱ የሚታወቀው ችግርን ማለፍ ነው። ሐዋርያት እኮ መንፈስ ቅዱስ የወረደላቸው በአንድ ቤት በጽናት ተቀምጠው እኮ ዳዊት ይህን ሁሉ ልመና ይህን ሁሉ ዳዊት የደረሰ ንጹሕ ልብ ፍጠርልኝ ብሎ ከእግዚአብሔር ተገናኝቶ ነው። ስለዚህ አብርሃም ወደ ስደት ነው ሄደ። ወደ ስደት ቀጠለ ሄደ። ብዙ ችግር ገጠመው። ሰማዕትነት ገጥሞታል። ባሕታዊነት ነው ስደት ገጥሞታል። ሃይማኖትን አጽንተህ ያዝክ አንተ እኔ ወደማሳይህ ወደ ተስፋዋ ምድር ሂድ አለ እና አብርሃም እዚያች ተስፋ ምድር ደርሶባታል። ሳይደርስ ገና በተስፋ እየተጠባበቀ ነው የሞተው። ስለዚህ እግዚአብሔር ለእግዚአብሔር የሚያቀርበው እኛስ እንደው አስቀደስን ብለን እንደው እግዚአብሔር ከመካከላችሁ መጥቶ የምትወዱትን ልጅ ና እናረግልኝ ቢል እግዚአብሔር ተገልጾ አንድ ሰው ልጁን የሚያቀርባል አለ? እስኪ ተናገሩ አለ? አይ የለማ የለም። አብርሃም ግን አንድ ልጁን የመጀመሪያ ልጁ እንደውም በ90 ምናምን ዓመት የወለደው ልጅ ካረጀ ካፈጀ ዘርህን እንደ አሸዋ እንደ ሰማይ ኮከብ አበዛልሃለሁ ተብሎ ከተነገረ በኋላ የወለደው ለእግዚአብሔር ሲሰጥ እንዴት ዘርህን አበዛልሃለሁ ብሎኛል እኮ አላለ። ወሰደው ልጁ እና እስከዚህ ድረስ የታመነ ነው እና ችግር ሳይገጥመው ነው ያለፈ። ችግር ሳይገጥመው በስደት እድሜ ልኩን ኖረና እንደውም ምሽቱ ሳራ ስትሞት የሚቀብርበት ቦታ አጥቶ በዘመኑ ከነበሩ በተሰደደበት ሀገር መሬት ገዝቶ ነው የቀበራት። እና የሰው እግዚአብሔር ተለይቶታል ምን ይመናል? እግዚአብሔር አብሮት አልነበረ? እግዚአብሔር በቅጽበትም እንኳን የተለየው ሰዓት ከአብርሃም የለም።
ስለዚህ አንድ ችግር እንኳን ማለት ነው አንዲት ዓመት እንኳን ችግር ለማሳለፍ አንዲት ሰዓት እንኳን ከችግሯ ለመቋቋም ስንል እግዚአብሔር እንዴት እኔን አይሰማኝም ይላል። ይሄ ምን ይባላል? ልብን በሸረሪት መዝጋት ማለት ነው። በኃጢአት ማደንደን ማለት ነው። እግዚአብሔር ንጹሕ ልቦና ካለ የማይሰጠው ነገር የለም። ባሕረ ኤርትራን ተሻግረው እስራኤላውያን ሲሄዱ ግማሾቹ በምድረ በዳ እየረገፉ የቀሩት ዘመናቸው ሲደርስ በምድረ በዳ እንደ ቅጠል የረገፉ አሉ። ሙሴ ያችን ምድር አላገኛትም፣ ምድረ ርስት ያልገባበትም። እንግዲህ ልብ በሉ፣ የእስራኤል መሪ ሆኖ የነበረው ማለት ነው። ሙሴ እያለ እግዚአብሔር ሲጠራው የነበረ ብዙውን ጊዜ በደብረ ሲና ላይ እግዚአብሔር ሲያነጋግረው የነበረው ምስጢርን የገለጸለት የእግዚአብሔርን አንድነትን ሦስትነትን የጻፈ ቅሩበ እግዚአብሔር ተብሎ የሚጠራ ታላቁ ነቢይ የእስራኤል መሪ የተባለው እስራኤልን ከብዙ ጭንቅ ያወጣ ከዚያች ርስት ከተስፋ ምድር አልገባባትም፣ አልደረሰም እና እግዚአብሔር ተለይቶታል። ብዙ ሰው እኮ እግዚአብሔር ተለይቶናል። ይሄ በእውነት ሀኬት ልብ በክፋት የተደመደመ ማለት ነው። ይሄ እንዳልኳችሁ እግዚአብሔርን የማያመሰግን ሰው ከሆነ በእንክርዳድ የተሞላ ጎታ ማለት ነው። ንጹሕ ጤፍ የሌለው በእንክርዳድ በአበቅ የተሞላ ጎታ ይባላል። ያንን ባለቤቱ ከፍቶ ያዩ ምክንያቱ የያዘው የማይጠቅም ነገር እስከሆነ ድረስ ከፍቶ ማየው ያንን ምን ይጫወትበታል? አይጥ ነው ሲጫወትበት የሚኖረው። የሰው ልጅም ንጹሕን ነገር ንጹሕ ቦታ ንጹሐን ነገር ጤፏን ወይም ስንዴዋን እንደያዘ ሁሉ ንጹሐን ነገር የሰው ልጅ የእግዚአብሔርን ቃል እየሰማ ንጹሐን የማይዝ ከሆነ ያንንም እንግዳ አይጥ መክረሚያ እንዳደረገው የአጋንንት መጫወቻ ይሆናል ማለት ነው። እግዚአብሔር ባለቤቱ ያንን ከፍቶ እንደማያየው እግዚአብሔርም ማለት ነው በንጹሕ ልቦና አያድርም። በመልካሙ ልቦና እንዲያድር መልካም ማድረግ አለብን ማለት ነው። እግዚአብሔር የተለየበት ሰዓት የለም። ስለዚህ ብዙዎች ሰዎች እንደዚህ የሚሉ ስላሉ ነው ይሄን ያነሳውላችሁ። እግዚአብሔር በመልካም ልቦና ነው የሚያደርግ። አሁንም ችግሩ ቀላል ነው። ከእግዚአብሔር ጋር ከተነጋገርን ይወገዳል። ምክንያቱ የኛ ንጹሕ ልብ አለመኖር ነው። የኛ የልቦናችን ክፋት ነው። የኛ የልቦናችን አመጽ ነው። እኛ ወንድማችን ባለመውደዱ ነው። ሰሚነት መስማት ሁሉም ሰው ይሰማል። ተግባር ላይ ግን ስላላዋል ነው። ተግባር የለንም፣ መልካም ግብር ስለሌለን። መስማት እኮ አጋንንት ይሰማል። አጋንንት ይሰማል። እየሰሙ አይደለም። ጸበል ቤት ሄዳችሁ ታውቃላችሁ? ጸበል አለ እዛ ጫፍ ላይ ነው። ኧረ ፈርሷል መሰል። አይ መስራት ማፍረስ ነው መሰለኛ ነገር። ከዛ ላይ ጸበል ቤት ነበር እና ገጠመኛ አንዱ እንደውም ብዙ ጊዜ እዚህ ሲመጣ ሁሉት በጣም ብዙዎች የሚለፈልፋል። ቃል እግዚአብሔሩ አቃጠለኝ፣ ሳይሰሙ ነው አቃጠለኝ የሚሉ እየሰሙ ቃል እግዚአብሔሩ ሲነበብ ድርሳነ ሚካኤሉ ሲነበብ ይሰማል። ስለዚህ እምነት ነው እንጂ የሌላቸው መልካም ሥራ ስለሌላቸው ነው እንጂ ቃሉን ይሰሙታል። ስለዚህ እኛም ባዶ ሕሊና ነው እንጂ ይዘን የምንጓዝ ምንድነው ማለት ነው? ተግባር ላይ አናውለው። ልክ እንዳጋንንት መስማት ብቻ ማለት ነው። ይሰማዋል፣ ይይዘዋል፣ ይዞታል። እንደው ይለዋል እኮ በለው ቢባል ይዞታል፣ ይለዋል። አብዛኛው ዳዊቱን ይደግመዋል። ቃል እግዚአብሔሩን የሰማውን ይላል። ደግሞ አሁንስ ደግሞ አዲስ ነገር መጣ። መጠቃቀስ አይ እንዲህ አይደል የሚል እንዲህ አይደል የሚል መጥቀስ እኮ ተግባር የለውም። እኔ ከእናንተ ላይ ከፍታችሁ ቆሜ እየለፈለኩ በስራው ላይ ካልዋልኩበት ተግባር የለውም ማለት ነው። ይሄ ምን ይባላል ማለት መጮህ ብቻ ነው። መጮህ እንደ ከበሮ መጮህ ማለት ከበሮ ስራዞ ነው የሚጮኸዋል። ጸናጽኑ ብቻውን ስለማያደምቀው ከበሮ ስለሚያስፈልግ ከበሮ ይመታል። ከበሮ ደግሞ ካልተመታ ጸናጽኑ ካልተመታ ስለማይደም ይሄ ሁሉ ደግሞ መምሩ ከሌለ ባዶ ይሆናል። ስለዚህ ቃል እግዚአብሔር ተሰምቶ የእግዚአብሔር ቃል በንጹሕ ልቦና ላይ ስለሚያድር የእግዚአብሔር ቃል ተሰምቶ ካልተተገበረ ምን ይሆናል? እንደሚመታ በገደል ዳር እንደወደቀ ደወል ማለት ነው። ይሄ ነው በቃ ተግባሩ። ስለዚህ ዳዊት ያለ ንጹሕ ልቦና ፍጠርልኝ አለ። ይህንን ሐዋርያት ተጠቅመውበታል። ንጹሕ ልቦና ሰጥቷቸው ንጹሕ ነገር ስታዩ ደስ ይላችኋል አይላችሁም? እስቲ እንደው በቃ መልካም የሆነ ነገር ስታዩ ደስ ይላችኋል? ሎሚ ወይም
የተለያዩ ነገር ሲታዩ ይሄ ዘመናት የሚያመጧቸው እንትኖች የሚያፈሩት ዛፎች ሰመኑን የሚያለመልሙት አሁን እነዚህ የተጠለሉባቸው ዛፎች አሁን ሲያዩቸው በጣም መልካም ናቸው አይደል? በጋ ግን ትንሽ በቃ ፀሐይ ስላለባቸው ውበታቸው የለም። አሁን ግን ውበታቸው አለ። በጣም ደስ ይላል። አንድ ሰው የሆነ ነገር ለማድረግ ሲፈልግ ዝግጅት ከቤቱ ሲያዘጋጅ ቤቱን ማለት ነው ያልተለሰነው ለስኖ ያልተቀበውን ቀለም ቀብቶ ሲያየው ለተመልካቹ ሁሉ እንዲያምር በቃ በእጁን ሲዳስሰው አፈሩ እንዳይረግበት ንጹህ አድርጎ እንዲቀመጥበት ብዙ ዘመን ይመኛል። የተመኘውን ሁሉ ያደርጋል። እንግዲያውም ሲገባ በዚያ ቤት በጣም ደስ ይለዋል። የተለሰነውን ቀለም የተቀበውን እያየ ማለት ነው። አሁን እኛም ደስ የሚለን ዛፎች ስናይ በጣም ደስ ይለናል ስናያቸው። ምክንያቱም ጥላቸው ሁሉ ተርፎናል። እግዚአብሔር ማለት ነው የሰውን ልቦና ንጹህ ሆኖ ሲያየው ልክ እንደነዚህ ዛፎች ነው የሚያለመልመን። እንደነዚህ ዛፎች የደረቁት እነዚያ በኃጢአት የደረቁት ምሳሌ ናቸው። ዛፎች ኃጢአት ኖሮባቸው አይደለም፣ ምሳሌ ነው የምንግራቸው። እነዚያ ዛፎች በጋ ስናያቸው ቅጠላቸው ረግፎ ፍሬ ሳያፈሩ ባዷቸውን እንደቆሙ ሁሉ የሰው ልጅ ንጹህ ልቦና ካላዘ የደረቀ ዛፍ ቅጠል የሌለው ወይም ፍሬ የሌለው ይሆናል ማለት ነው። ተምሮ እንደሚተገብረው እግዚአብሔር እያወቀ ምስጢሩን እያሰፋለት ለእግዚአብሔር መልካሙን ነገር እየተነጋገረ እግዚአብሔር የራቀውን መንፈስ እንዲያቀርብለት ንጹህ ልብ ፍጠርልኝ ያለ። ስለዚህ ያንን ይዘው የነበሩት ደግሞ አባቶቻችን ንጹህ ልብ እግዚአብሔር ፈጥሮላቸው መንፈስ ቅዱስን ሲለቅ ዓለምን ሁሉ በወንጌል አዳረሱት። ከዚያ የእግዚአብሔር ቤተሰብ ተብለው እስከ ዕለተ ምጽአት ሲጠሩ ይኖራሉ ማለት ነው። ስለዚህ ንጹህ ልብ ያስፈልጋልና ልባችን ማንጻት ያስፈልጋል። ዘመናችን እንደ ፀሐይ ቆሞ ወይም ዛሬ ይወጣል ዛሬ ያልፋል ተብሎ ዛሬ ያሉት ነገ እያለፉ መኸር ነው እንጂ ማታ የጠፋች ፀሐይ በተስፋ ነገ ትወጣለች ተብሎ የሚጠበቅ አይደለም። ፀሐይ ስራዋን አትፈታም። ሰው አንዳንድ እያለ ግን እያለፈ ነው እንጂ የሚሄድ ዛሬም ሙቼ ነገ አለው ንስሐ እገባለሁ ማለት አይቻልም። ንጹህ ልብ ፍጠርልኝ ብሎ ንስሐ መግባት ያስፈልጋል። ንስሐ መግባት ያስፈልጋል። መንፈስ ቅዱስን ለመቀበል ንጹህ ከሆናችሁ የመንፈስ ቅዱስ ባለቤት ሆናችሁ፣ ንጹህ ከሆነ ገበሬ ንጹህን ምርት ያመርታል፣ ንጹህ ዝናብ ይሰጠዋል። ንጹህ አንድ መምህር ወይም ደብተር ከሆነ ከልቦናው ንጹህን ነገር ከያዘ ምስጢሩ እየተራቀቀለት ቁስሉን ያንን የሚሄደውን ሁሉ የስጋን በሽታ ያድናችኋል። ይህን መንፈስ የምሰጣችሁ ንጹህ ስለሆናችሁ ነዋል። ንጹህ ስለሆናችሁ ነው። እግዚአብሔር የሚሰጠው ምድራውያን ወይም ታይቶ የሚጠፋውን አይደለም የሚሰጥ። ይሄ ዓለም የሚሰጣችሁ ታይቶ የሚጠፋውን በእጅ የሚጨበጠውን በእግር የሚረገጠውን ወይም ተበልቶ የሚያልፈውን ነገ የማይገኘውን ነው አለ። ንጹህ ልቦና ከሆናችሁ ግን የማያልፈውን ለዘላለም እሰጣችኋለሁ። ይሄ ዓለም የሚሰጠው ለምንድን ነው? ለአዝማሪው፣ ለዘዋሪው ወይም ለፎካሪው ለሚያሞግሰው ሰው ነው አይደል የሚሰጥ። አንድ ሰው በዓመት በዓል ጊዜ ቢመጣላችሁ ክራር ይዞ ብዙ ብር ትሰጡታላችሁ፣ ለዚያ ይሰጣል። እግዚአብሔር ግን ለዓለሙ ሁሉ ሳያዳላ ነው የሚሰጥ። ንጹህ ልብ ካለው ለሐዋርያት ለሁሉም መንፈስ ቅዱስን ሲሰጣቸው ሳያዳላ ለሁሉም እንዲያስተምሩ ሰጥቷቸዋል። ዓለም የሚሰጣችሁ ከሆነ በዚህ በአፋ ባይናችሁ የሚታየውን ነው። እኔ ግን የመንግስተ ሰማያትን የምታወርሱበትን መንፈስ ቅዱስን እንደምሰጣችሁ ንጹህ ልብ ይስጣችሁ። ስለዚህ ንጹህ ልብ እንዲሰጠን አምላካችን መለመን ያስፈልጋል። ንጹህ ልብ ከሆነ በንጹህ ሕሊና መንፈስ ቅዱስ ያድራልና ሕሊናችሁ ከእግዚአብሔር ጋር የምትገናኙበት ነው። በችግራችሁ ጊዜ መልሳችሁ እንዲመለስ። መልሳችን ያልተመለሰው ስለዚህ ንጹህ ልብ ስለሌለን ነው። ንጹህ ልብ የሚያስፈልገው መልሳችን እንዲመለስ ነው። እንደውኔማ ከመከራው እንዲሁኝ ችግር ደረሰብኝ ከማለት አስቀድሞ ለእግዚአብሔር ንጹህ ልብ ማቅረብ ያስፈልጋል። ንጹህ ልባችን ለእግዚአብሔር መስጠት ያስፈልጋል። ዓለማዊውን ሳይሆን ሰማያዊውን ያስፈልጋል። ዓለም የሚሰጣችሁ የሚያልፈውን የሚጠፋውን ነው። እኔ ግን የማይጠፋውን ነው ስላለ የማያልፈውን የሚጠፋውን ነው መቀበል ያለብን። የመንግስቱ ወራሽ እንድንሆን ነው። በቀኙ እንድንቆም ነው። ዓለማችን ሰላም እንዲሆን ነው። የምንወልደው ሁሉ ንጹህ ልብ ካለን ጥሩ መልካም ላይ ይሆናል። የተማረው ሁሉ ምሁር ይሆናል። ገበሬውም ደግሞ ንጹህ ነገር ፈልጎ ንጹህን አዝመራ ያቀርባል። መቼም ያለ ገበሬ በዚህ ምድር መኖር አይቻልም።
የሚያስፈልገን ዋናው በዓለም ላይ ያለ ንጉስ ቢኖርም ባይኖርም የሰው ልጅ ያለ እህል መኖር አይቻልም። ዓለም ገበሬ ከሌለ መኖር አትችልም። ትችላለች? ትችላለች? በብር ብቻ መኖር ይቻላል? ይቻላል? በብር ብቻ አይቻልም። ያለ ገበሬ ምሁርም በለው ዶክተርም በለው ሰረገላም እየሰራ በአየር ተሽከርከር ምንም ቅንጭላቱ አይምሮ ልቦናው መጥቆ ከማንም ቦታ ላይ ቢደርስ ያለ ገበሬ መኖር አይቻልም። ንጹህን የሚያመርቱት በልቦናቸው አላያቸዋቸው እንዴ? ንጹህ ነው። በደረቁ ይህል ይዘራሉ። አያችሁ የልቦናችሁ ንጽህነት። እኛ ደግሞ ምንድናችን ነው የምናነሳ? በቃ ልብሳችን ነው የምናነሳው። ለምን ትፈራላችሁ? አይ የኛ ሲነገረን ወደ ኋላ እንላለን። የኛ የምናነሳው ምንድነው? ልብሳችን ነው። እነሱ ደግሞ እግዚአብሔርን አምነው በደረቁ ማሽለውን ይጥላሉ። ምንም ማዳበሪያ ሳይዘሩ ምንም ነገር ሳይኖራቸው አይ እግዚአብሔር ያውቃል ማዳበሪያው ከመጣ ይመጣል ብለው ዝም ብለው በንጹህ ልቦናቸው ይዘሩታል። እግዚአብሔር ደግሞ ንጹህ ባይሪ ስለሚሆን ያን አዝመራ ደግሞ በቅሎ ባናቱ አፍርቶ ደግሞ ማለት ነው አባቶቻችን ስም እንዲያስጠሩ ማለት ነው ክርስትና እንዲነሳበት ሙታን እንዲነሳበት ይሄን ሁሉ ያደርጉታል ማለት ነው። ስለዚህ ያለ እነሱ መኖር አይቻልም። ያለ እነሱ መንቀሳቀስም አይቻልም። ያለ እህል መኖር ስለማይቻል አንዳንዶች ሞኞች ገበሬ እያለ ይሳደባል። ገበሬ ማለት እኮ ሰራተኛ ማለት ነው። ባለበት ቢሮ የሚሰራው ሰው ሰራተኛ ነው፣ ገበሬ ነው። እነሱ ግን የሚተረጉሙት ያለ አዋቂ ትርጉም ነው የሚተረጉሙት። የማያውቅ ሰው በሜዳው ዱር ይመስለዋል አይደል? ስለዚህ ይሄን እያሉ የሚሳደቡ ብዙዎች አሉ። በእውነት ይሄን ስድብ ልታቆሙ ይገባል። በእግዚአብሔር ፊት ሁኜ ነው የምለምናችሁ። ይሄን ስድብ እንዳትሳደቡት። ከዚህ ያላችሁ ላልሰሙት ሁሉ አሰሙ። ያለ ገበሬ ቁማ አትንቀሳቀስም። የፈለገው ብር ይኑር ፎክንም ገርድ ይሄ ቋሚ አይደለም፣ አላፊ ነው። ፎክ ቢኖር ያንን መችስ እንደ ጃር ተጎምሶ አይግጠው። ገበሬ ነው ዓለምን የሚያንቀሳቀሰው። ስለዚህ ንጹህ ገበሬ፣ ንጹህ ነጋዴ፣ ንጹህ ሰው ያስፈልጋል። ባለሙሉ ንጹህ ሰው ስለሚያስፈልግ ንጹህ ከሆነ እግዚአብሔር ደግሞ የኛን ቸርነቱን ወደኛ ያራቀውን ቸርነት ወደኛ ማቱን አርቆ ምረቱን ስለሚመልስልን ንጹህ ነን መጠበቅ አለብን። ንጹህ ለመሆን እግዚአብሔር አምላካችን ይፍቀድልን። ያስተማረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።